ክርስቶስ ተንሥአ እሙታን ወአብይ ኃይል ወስልጣን አጋዙ ለአዳም አሰሮ ለሰይጣን ሰላም እሚዜሰ ኮነ ፍስሐው ሰላም የአብክመ ቤቶች ልማት ድርጅት እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ ያለ መልካም ምኞቱን ይገልጻል። የአብክመ ቤቶች ልማት ድርጅት በክልሉ ከተሞች ዘመናዊ ቴክኖሎጂዎችን በመጠቀም የቤት ልማትን በማስፋፋትና ፍትሃዊ የቤት አስተዳደር ስርዓትን በመዘርጋት የመኖሪያና የንግድ ቤቶችን ለቤት ፈላጊዎች በኪራይና በሽያጭ በተመጣጣኝ ዋጋ በማስተላለፍ የቤት እጥረትን እያቃለለ የሚገኝ ድርጅት ነው። የአብክመ ቤቶች ልማት ድርጅት በግላቸው የመኖሪያ ቤት መገንባት ያልቻሉትን በምዝገባ ቅደም ተከተል መሰረት በዝቅተኛ ወራዊ ኪራይ እንዲከራዩ በማድረግ የነዋሪዎችን የመጠለያ ችግር በማቅለል ሂደት ውስጥ የበኩሉን አስተዋጽኦ እያደረገ ነው። በቀጣይም መጠለያ የማግኘት መብትን ለማሳካት በመናደርጋቸው ዘርፈ ብዙ የቤት ልማትና አስተዳደር ስራዎች ሁሉም ከጎናችን በመቆም አጋርነቱን እንዲያሳየን እየጠየቅን ይህንን ትንሣኤና አብሮነት የተሰኘውን የቴሌቪዥን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። ጥላ ከለላ ሆኖ የሚያገለግለው የአብክመ ቤቶች ልማት ድርጅት የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ያለ መልካም ምኞቱን ይገልጻል። ኮርፖሬሽኑ የክልሉን ኢኮኖሚያዊ ልማትና መዋቅራዊ ሽግግር ሊያፋጥኑ የሚችሉ የኢንዱስትሪ ፓርኮችን በመገንባትና በማልማት ለዜጎች የሥራ ዕድል ለመፍጠር እየተጋለ የልማት ድርጅት ነው። ኮርፖሬሽኑ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክንና ለፓርኩ ግብዓት የሚያቀርቡ 7 የገጠር ሽግግር ማዕከላትን፣ ሁለገብ ኢንዱስትሪ ፓርኮችንና የክላስተር ማዕከላትን በማልማት አበረታች የሆኑ ውጤቶችን አስመዝግቧል። በአሁኑ ወቅት በቡሬ ኢንዱስትሪ ፓርክ ውስጥ ባለሀብቶች ገብተው ኢንቨስት በማድረግ ለኢንዱስትሪ ልማት የበኩላቸውን አስተዋጽኦ እያደረጉ ይገኛሉ። በመሆኑም ባለሀብቶች በርካታ መሰረተ ልማቶች በተሟሉበትና ለኢንቨስትመንት ምቹ በሆነው የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ በመግባት ኢንቨስት እንድታደርጉ ኮርፖሬሽኑ በዚሁ አጋጣሚ ጥሪ እያቀረበ ኮርፖሬሽናችን ይህንን ትንሣኤና አብሮነት በሚል የተዘጋጀውን የቴሌቪዥን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የሰቆጣ ቃል ኪዳን ፕሮግራም ማስፈጸሚያ ክፍል እንኳን ለ2014 ዓመተ ምህረት የትንሣኤ በዓል በሰላም አደረሳችሁ ይላል። የሰቆጣ ቃል ኪዳን ፕሮግራም እድሜያቸው ከ2 ዓመት በታች የሆኑ ህጻናትን በ2022 ከመቀንጨር ችግር ነፃ ለማድረግ ጠንክሮ እየሰራ ይገኛል። ከ212000 በላይ የህብረተሰብ ክፍሎችን ተጠቃሚ ያደረጉ 116 ትምህርት ቤቶችን፣ 119 የውሃ ተቋማትን፣ 74 የመስኖ ተቋማትን፣ 19 የግብርና ማሰልጠኛ ማዕከላትን፣ 10 ጤና ኬላዎችን፣ 3 የእንስሳት ጤና
ኬላዎችን 3 የህፃናት ማቆያና 27 ኪሎ ሜትር የገጠር መንገድ ግንባታ ስራዎችን ሰርቷል። ከዚህ በተጨማሪ በንጥረ ምግብ ይዘታቸው የበለጸጉ ምርጥ ዘሮችን፣ የአትክልትና ፍራፍሬ ችግኞችን፣ ዶሮዎችን፣ የወተት ፍየሎችንና የንም መንጋዎችን አሰራጭቷል። ፕሮግራሙ ከመቀንጨር ነጻ የሆነ ትውልድ ለመፍጠር በጋራ እንስራ እያለ ይህንን ትንሳኤና አብሮነት በሚል የተዘጋጀውን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። የሰቆጣ ቃል ኪዳን ፕሮግራም ማስፈጸሚያ ችግርን አቅልሎ ክፍተትን የሞላ ኢትዮ ቴሌኮም የዘየደው አስተማማኝ መላ ቴሌብር ሐዋላ። በቴሌብር ሐዋላ ከውጭ ሀገር የሚላክሎትን ገንዘብ ሲቀበሉ የሞባይል አየር ሰዓት ወይም ጥቅል መግዛት እንዲሁም በስጦታ መላክ የሚያስችል 5% ተጨማሪ ኤሌክትሮኒክስ ገንዘብ በስጦታ ያገኛሉ። በተጨማሪም በየሳምንቱ ከፍተኛ ገንዘብ የሚቀበሉ 3 ደንበኞች ይመረጣሉ። ወራዊ ያልተገደበ ፕሪሚየም የሞባይል አገልግሎት በስጦታ ያገኛሉ። ምን ይሄ ብቻ! በየ3 ሳምንቱ በተደጋጋሚ ገንዘብ የሚላክላቸው 3 ደንበኞች ይለያሉ። ወራዊ ያልተገደበ ፕሪሚየም የሞባይል አገልግሎት ይሸለማሉ። የደንበኞችን ፍላጎት ከእርካታ ጋር ያሟላ ቴሌብር ሐዋላ አንጀት አርስመላ ደንብና መመሪያዎች ተፈጻሚ ይሆናሉ። ኢትዮ ቴሌኮም እንኳን ለትንሳኤ በዓል በሰላም አደረሳችሁ። የአበክመ የህብረተሰብ ጤና ኢንስቲትዩት የክልሉን የህብረተሰብ ጤና ችግሮች የሚፈቱ ምርምሮችን በማድረግ በሳይንሳዊ መረጃ ላይ የተመሰረተ ውሳኔ አሰጣጥን በማሳደግ ጥራት ያለው የላቦራቶሪ አገልግሎት ስርዓት በመዘርጋትና በክልሉ የህብረተሰብ ጤና አደጋዎችን መከላከልና መቆጣጠር የሚችል አቅም በመፍጠር የህብረተሰቡን ጤና ለማሻሻል በትኩረት እየሰራ ይገኛል። ከክልሉ ጤና ቢሮ ጋር በመሆን የህብረተሰቡ ጤና አደጋ ምላሽ አሰጣጥ ማዕከልን በማቋቋምና በማጠናከር ክልላዊ አገልግሎቱን በመስጠት ላይ ይገኛል። እንዲሁም ጦርነቱ በጤና አገልግሎት ስርዓቱ ላይ ያሳደረውን ጫና መረጃዎችን በማደራጀት ዓለም አቀፍ ደረጃቸውን የጠበቁ የጥናት ውጤቶችን እያዘጋጀ ይገኛል። ኢንስቲትዩቱ ለውጤታማ አፈጻጸሙ በዓለም አቀፍ የህክምና ላቦራቶሪ ጥራት ማረጋገጫ ISO 15189 መስፈርት በ7 ላቦራቶሪዎች ሙሉ ዕውቅና አግኝቷል። በዓሉን ስናከብር የኮሮና መከላከያ መንገዶችን በመተግበር የህብረተሰቡን የጤና እንታደግ ጥያቄ እያቀረበ ይህንን የቴሌቪዥን ፕሮግራም በክብር ደረጃ ስፖንሰር ሲያደርግ ልባዊ ደስታ ይሰማዋል። ለህብረተሰብ ጤና ልማት እንትጋ። የአበክመ የህብረተሰብ ጤና ኢንስቲትዩት መልካም በዓል። አሃዱ ብሎ ቅዱስ ይገባ ነበር ለቄስ አፈታቱማ መልካም ነበር ግባ ከመሬት ባልነበር ሩቅ ነው አሉ መንገዱ ደንበጫ ስደርስ እየመሸብኝ ገና ዳሞት አለብኝ ገና ዳሞት አለብኝ እኔን ወዳጅ ወንድሜ ጠፍቶኝ ስፈልግ ነብር አግኝቶን ከመንገድ አልተመለስንም በዛው ሄድን ይብላኝ ይብላኝ እያልን ይብላኝ ይብላኝ እያልን እኔን ወዳጅ ምነው አማን ቸር ያሰማ
የዚህ የዘንድሮው የ2014 የትንሳኤ በዓል ልዩ የፕላቲኒየም ስፖንሰራችን አንጋፋው ኢትዮ ቴሌኮም ነው። ለዚህ ፕሮግራም የክብር ስፖንሰር በመሆን አጋርነቱን ያሳየን የአማራ ብሔራዊ ክልላዊ መንግስት የህብረተሰብ ጤና ኢንስቲትዩት ነው። በአንደኛ ደረጃ ስፖንሰር ያደረገላችሁ የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን። ትንሳኤና አብሮነት በሚል የተዘጋጀውን ይህንን ልዩ ፕሮግራም በአንደኛ ደረጃ ስፖንሰር ያደረገው የአማራ ክልል ሰቆጣ ቃል ኪዳን ፕሮግራም ነው። ይህንን ፕሮግራም የአንደኛ ደረጃ ስፖንሰር ያደረገልን የአማራ ቤቶች ልማት ድርጅት ነው። ክብራትና ክብራት በመላው ዓለም ይህንን የትንሳኤ በዓል ልዩ የትንሳኤ በዓል እየተከታተላችሁ የምትገኙ ይህ ትንሳኤና አብሮነት በሚል መሪ ቃል ዛሬ በትንሳኤ ዕለት እንዲህ በአማራ ሁኔታ እየተከበረ የሚገኘው የትንሳኤ ልዩ ዝግጅት የአማራ ሚዲያ ኮርፖሬሽን ከሰለሞን ታደሰ ፕሮሞሽን ጋር በጋራ በመተባበር እያቀረቡላችሁ ይገኛሉ። ይህንኑ በዓል አስመልክቶ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር አቶ ዘላለም ልጅ አለም ወደዚህ መጣው የእንኳን አደረሳችሁ መልእክታቸውን ያቀርቡልናል። ከዚያ ባሻገር ደግሞ ክቡር የባህር ዳር ከተማ አስተዳደር ከንቲባን ምሳችሁ መልእክት እንዲያቀርቡልን ይጋብዙልናል። እርሳቸውን በክብር ወደ መድረክ ሸኙልን። ክቡር ዶክተር ድረሳሉ የባህር ዳር ከተማ ከንቲባ፣ ክቡራን የክልላችን ከፍተኛ አመራሮች፣ ክቡራን የተቋማችን ሰራተኞች፣ የተከበራችሁ በአሸባሪውና ወራሪው ኃይል እና እንዲሁም በወኪሎቹ አማካኝነት ከተለያየ አካባቢ የተፈናቀላችሁ ወገኖቻችን፣ በቅድሚያ በአሸባሪውና ወራሪው እንዲሁም በወኪሎቹ ከቤት ንብረታችሁ ተፈናቅላችሁ በተለያዩ መጠለያ ጣቢያና ከማህበረሰቡ ጋር ተቀላቅላችሁ ለምትኖሩ ወገኖቻችን እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እወዳለሁ። ከተለያዩ አካባቢዎች የተፈናቀላችሁ ወገኖቻችን ጋር የትንሳኤ በዓልን በጋራ በኮሚሽኑ ግቢ ማክበር በመቻላችን የተሰማኝ ልባዊ ደስታ ከፍ ያለ መሆኑን እየገለጽኩ፣ የተከበራችሁ የዚህ ዝግጅት ታዳሚዎች፣ ይህ በዓል ትንሳኤን በአብሮነት በሚል መሪ ቃል የተዘጋጀ ነው። ህዝባችን የተፈናቀሉ ወገኖቻችንን በመደገፍ የአንበሳውን ድርሻ የሚወስድ ሲሆን እስካሁን ላደረገው ላቅ ያለ ምስጋና እንዳቀርብ ይፈቀድልኝ። ዛሬም በፋሲካ በዓል የተከበረው የክልላችን ህዝብ በጦርነቱ ያሳየውን አንድነት በማጠናከር ለተፈናቀሉ ወገኖቻችን ስታደርጉት የቆያችሁትን ድጋፍ አሁንም በዚሁ በዓል ከተፈናቀሉ ወገኖቻችን ጋር በተለመደው የመተባበርና የመደጋገፍ ባህላችን በዓሉን ከተፈናቃዮች ጋር ተፈናቃዮችን በመደገፍ እንድታከብሩ በተፈናቃይ ወገኖቻችን ስም ጥሬን አቀርባለሁ። ክቡር ዶክተር ድረስ ሳህሌ የባህር ዳር ከተማ ከንቲባ የእንኳን ደህና መጣችሁ መልእክት እንዲያስተላልፉ ጋብዛለሁ። አመሰግናለሁ። እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ያው በዚህ ዓመት በነበረው ጦርነት በየአካባቢው በጦርነቱ አካባቢ ተፈናቅላችሁ የመጣችሁ የተፈናቀሉ ወገኖቻችን ልክ እንደ ሌላው ማህበረሰብ በዓሉን ሳይሰማቸው እንዲውሉ በሚል ለእናንተ የበዓል ስጦታ በዚህ መንገድ ማዘጋጀቱ በጣም ታላቅነት ነውና ላቅ ያለ ምስጋና ማቅረብ ወዳለሁ። በዓሉ እንግዲህ ከሁሉም ጋር ተሰባጥራችሁ እንድትውሉና የሰላም በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። የአማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚ አቶ ደረጀ ሞገስ ወደ መድረክ ይመጡና እንኳን አደረሳችሁ መልእክታቸውን ያቀርቡልናል። እንኳን አደረሳችሁ። ያው የትንሳኤ በዓል የምንረዳዳበት የምንደጋገፍበት በዓል ነው። የአማራ ሚዲያ ኮርፖሬሽን ከሰለሞን ማስታወቂያ ድርጅት ጋር ተባብሮ ይህንን ዝግጅት ሲያዘጋጅ አንድ ቁም ነገር ይዞ ነው። አንዱ ማህበረሰብ ለሌላው ማህበረሰብ አጋዥ ሆኖ ተደጋግፈን ይህን ጊዜ እንድናስተላልፍ በእኛ በኩል ጥሪያችንን እናስተላልፋለን። መልካም ጊዜ ይሁንላችሁ። ይህንን የልዩ የትንሳኤ በዓልን በጋራ ካዘጋጁት መካከል ሰለሞን ታደሰ ማስታወቂያና ፕሮሞሽን ድርጅት ስራ አስኪያጅን
አቶ ሰለሞንን ወደዚህ ጋብዛለሁ። እንኳን አደረሳችሁ ለ2014 የትንሳኤ በዓል። እንግዲህ ዛሬ ድርጅታችን ሰለሞን ታደሰ ማስታወቂያና ፕሮሞሽን ከአማራ ሚዲያ ኮርፖሬሽን ጋር በመሆን ትንሳኤና አብሮነት በሚል ይህን ፕሮግራም ስናዘጋጅ ትልቅ ይዘን የተነሳነው ነገር እንግዲህ ኢትዮጵያዊ ባህላችንን አብሮ የኖረውን ባህላችንን አጎልብተን በጋራ ይህንን ነገር እናሳልፍ የሚል ነገር ነው። በጋራ ስናሳልፍ ደግሞ እንዴት ነው የሚለውን ነገር ከግንዛቤ ከተን በዚህ በነበረብን ችግር ምክንያት ከተለያዩ ቦታዎች ከተፈናቀሉ የህብረተሰብ ክፍሎች ጋር ብናሳልፍ በዓሉ እጅግ የተዋበና ደስ የሚል ይሆናል በሚል እግዚአብሔር ስለፈቀደልን በጣም ደስ ብሎናል። ይህ ፕሮግራም እንዲሳካ ከፍተኛ ትብብር ላደረጉልን ለክልል የመንግስት ቢሮዎች ከፍተኛ ልባዊ ምስጋናችን እናቀርባለን። በዓሉ የደስታ የፍሳህና እንዲሁም የአብሮነት እንዲሆን አሁንም በድጋሚ ምኞታችን ነው። መልካም ቆይታ። የዚህ የዘንድሮው የ2014 የትንሳኤ በዓል ልዩ የፕላቲኒየም ስፖንሰራችን አንጋፋው ኢትዮ ቴሌኮም ነው። ለዚህ ፕሮግራም የክብር ስፖንሰር በመሆን አጋርነቱን ያሳየን የአማራ ብሔራዊ ክልላዊ መንግስት የህብረተሰብ ጤና ኢንስቲትዩት ነው። በአንደኛ ደረጃ ስፖንሰር ያደረገላችሁ የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን። ትንሳኤና አብሮነት በሚል የተዘጋጀውን ይህንን ልዩ ፕሮግራም በአንደኛ ደረጃ ስፖንሰር ያደረገው የአማራ ክልል ሰቆጣ ቃል ኪዳን ፕሮግራም ነው። ይህንን ፕሮግራም የአንደኛ ደረጃ ስፖንሰር ያደረገልን የአማራ ቤቶች ልማት ድርጅት ነው። የአብክመ ቤቶች ልማት ድርጅት እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ ያለ መልካም ምኞቱን ይገልጻል። የአብክመ ቤቶች ልማት ድርጅት በክልሉ ከተሞች ዘመናዊ ቴክኖሎጂዎችን በመጠቀም የቤት ልማትን በማስፋፋትና ፍትሃዊ የቤት አስተዳደር ስርዓትን በመዘርጋት የመኖሪያና የንግድ ቤቶችን ለቤት ፈላጊዎች በኪራይና በሽያጭ በተመጣጣኝ ዋጋ በማስተላለፍ የቤት እጥረትን እያቃለለ የሚገኝ ድርጅት ነው። የአብክመ ቤቶች ልማት ድርጅት በግላቸው የመኖሪያ ቤት መገንባት ያልቻሉትን በምዝገባ ቅደም ተከተል መሰረት በዝቅተኛ ወራዊ ኪራይ እንዲከራዩ በማድረግ የነዋሪዎችን የመጠለያ ችግር በማቅለል ሂደት ውስጥ የበኩሉን አስተዋጽኦ እያደረገ ነው። በቀጣይም መጠለያ የማግኘት መብትን ለማሳካት በምናደርጋቸው ዘርፈ ብዙ የቤት ልማትና አስተዳደር ስራዎች ሁሉም ከጎናችን በመቆም አጋርነቱን እንዲያሳየን እየጠየቅን ይህንን ትንሳኤና አብሮነት የተሰኘውን የቴሌቪዥን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። ጥላ ከለላ ሆኖ የሚያገለግለው የአብክመ ቤቶች ልማት ድርጅት የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ያለ መልካም ምኞቱን ይገልጻል። ኮርፖሬሽኑ የክልሉን ኢኮኖሚያዊ ልማትና መዋቅራዊ ሽግግር ሊያፋጥኑ የሚችሉ የኢንዱስትሪ ፓርኮችን በመገንባትና በማልማት ለዜጎች የስራ ዕድል ለመፍጠር እየተጋለ የልማት ድርጅት ነው። ኮርፖሬሽኑ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክንና ለፓርኩ ግብዓት የሚያቀርቡ 7 የገጠር ሽግግር ማዕከላትን፣ ሁለገብ ኢንዱስትሪ ፓርኮችንና የክላስተር ማዕከላትን በማልማት አበረታች የሆኑ ውጤቶችን አስመዝግቧል። በአሁኑ ወቅት በቡሬ ኢንዱስትሪ ፓርክ ውስጥ ባለሀብቶች ገብተው ኢንቨስት በማድረግ ለኢንዱስትሪ ልማት የበኩላቸውን አስተዋጽኦ እያደረጉ ይገኛሉ። በመሆኑም ባለሀብቶች በርካታ መሰረተ ልማቶች በተሟሉበትና ለኢንቨስትመንት ምቹ በሆነው የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ በመግባት ኢንቨስት እንድታደርጉ ኮርፖሬሽኑ በዚሁ አጋጣሚ ጥሪ እያቀረበ ኮርፖሬሽናችን ይህንን ትንሳኤና አብሮነት በሚል የተዘጋጀውን የቴሌቪዥን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን። የሰቆጣ ቃል ኪዳን ፕሮግራም ማስፈጸሚያ ክፍል እንኳን ለ2014 ዓ.ም የትንሳኤ በዓል በሰላም አደረሳችሁ ይላል። የሰቆጣ ቃል ኪዳን ፕሮግራም እድሜያቸው ከ2 ዓመት በታች የሆኑ ህጻናትን በ2022 ከመቀንጨር ችግር ነጻ ለማድረግ ጠንክሮ እየሰራ ይገኛል። ከ212,000 በላይ የህብረተሰብ ክፍሎችን ተጠቃሚ ያደረጉ 116 ትምህርት ቤቶችን፣ 119 የውሃ ተቋማትን፣ 74 የመስኖ ተቋማትን፣ 19 የግብርና ማሰልጠኛ ማዕከላትን፣ 10 ጤና ኬላዎችን፣ 3 የእንስሳት ጤና ኬላዎችን፣ 3 የህፃናት ማቆያና 27 ኪሎ ሜትር የገጠር መንገድ ግንባታ ስራዎችን ሰርቷል። ከዚህ በተጨማሪ በንጥረ ምግብ ይዘታቸው የበለጸጉ ምርጥ ዘሮችን፣ የአትክልትና ፍራፍሬ ችግኞችን፣ ዶሮዎችን፣ የወተት ፍየሎችንና የንብ መንጋዎችን አሰራጭቷል። ፕሮግራሙ ከመቀንጨር ነጻ የሆነ ትውልድ ለመፍጠር በጋራ እንስራ እያለ ይህንን ትንሳኤና አብሮነት በሚል የተዘጋጀውን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። የሰቆጣ ቃል ኪዳን ፕሮግራም ማስፈጸሚያ ችግርን አቅልሎ ክፍተትን የሞላ ኢትዮ ቴሌኮም የዘየደው አስተማማኝ መላ ቴሌብር ሐዋላ። በቴሌብር ሐዋላ ከውጭ ሀገር የሚላክሎትን ገንዘብ ሲቀበሉ የሞባይል አየር ሰዓት ወይም ጥቅል መግዛት እንዲሁም በስጦታ መላክ የሚያስችል 5% ተጨማሪ ኤሌክትሮኒክስ ገንዘብ በስጦታ ያገኛሉ። በተጨማሪም በየሳምንቱ ከፍተኛ ገንዘብ የሚቀበሉ 3 ደንበኞች ይመረጣሉ። ወርሃዊ ያልተገደበ ፕሪሚየም የሞባይል አገልግሎት በስጦታ ያገኛሉ። ምን ይሄ ብቻ!
በየ3 ሳምንቱ በተደጋጋሚ ገንዘብ የሚላክላቸው 3 ደንበኞች ይለያሉ። ወርሃዊ ያልተገደበ ፕሪሚየም የሞባይል አገልግሎት ይሸለማሉ። የደንበኞችን ፍላጎት ከእርካታ ጋር ያሟላ ቴሌብር ሐዋላ አንጀት አርስመላ ደንብና መመሪያዎች ተፈጻሚ ይሆናሉ። ኢትዮ ቴሌኮም እንኳን ለትንሳኤ በዓል በሰላም አደረሳችሁ። የአበክነ የህብረተሰብ ጤና ኢንስቲትዩት የክልሉን የህብረተሰብ ጤና ችግሮች የሚፈቱ ምርምሮችን በማድረግ በሳይንሳዊ መረጃ ላይ የተመሰረተ ውሳኔ አሰጣጥን በማሳደግ ጥራት ያለው የላቦራቶሪ አገልግሎት ስርዓት በመዘርጋትና በክልሉ የህብረተሰብ ጤና አደጋዎችን መከላከልና መቆጣጠር የሚችል አቅም በመፍጠር የህብረተሰቡን ጤና ለማሻሻል በትኩረት እየሰራ ይገኛል። ከክልሉ ጤና ቢሮ ጋር በመሆን የህብረተሰቡ ጤና አደጋ ምላሽ አሰጣጥ ማዕከልን በማቋቋምና በማጠናከር ክልላዊ አገልግሎቱን በመስጠት ላይ ይገኛል። እንዲሁም ጦርነቱ በጤና አገልግሎት ስርዓቱ ላይ ያሳደረውን ጫና መረጃዎችን በማደራጀት ዓለም አቀፍ ደረጃቸውን የጠበቁ የጥናት ውጤቶችን እያዘጋጀ ይገኛል። ኢንስቲትዩቱ ለውጤታማ አፈጻጸሙ በዓለም አቀፍ የህክምና ላቦራቶሪ ጥራት ማረጋገጫ ISO 15189 መስፈርት በ7 ላቦራቶሪዎች ሙሉ ዕውቅና አግኝቷል። በዓሉን ስናከብር የኮሮና መከላከያ መንገዶችን በመተግበር የህብረተሰቡን የጤና እንታደግ ጥያቄ እያቀረበ ይህንን የቴሌቪዥን ፕሮግራም በክብር ደረጃ ስፖንሰር ሲያደርግ ልባዊ ደስታ ይሰማዋል። ለህብረተሰብ ጤና ልማት እንትጋ። የአበክመ የህብረተሰብ ጤና ኢንስቲትዩት መልካም በዓል። የዚህ የዘንድሮው የ2014 የትንሳኤ በዓል ልዩ የፕላቲኒየም ስፖንሰራችን አንጋፋው ኢትዮ ቴሌኮም ነው። ለዚህ ፕሮግራም የክብር ስፖንሰር በመሆን አጋርነቱን ያሳየን የአማራ ብሔራዊ ክልላዊ መንግስት የህብረተሰብ ጤና ኢንስቲትዩት ነው። በአንደኛ ደረጃ ስፖንሰር ያደረገላችሁ የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ትንሳኤና አብሮነት በሚል የተዘጋጀውን ይህንን ልዩ ፕሮግራም በአንደኛ ደረጃ ስፖንሰር ያደረገው የአማራ ክልል ሰቆጣ ቃል ኪዳን ፕሮግራም ነው። ይህንን ፕሮግራም የአንደኛ ደረጃ ስፖንሰር ያደረገልን የአማራ ቤቶች ልማት ድርጅት ነው። እንኳን ፋሲካ በዓል አደረሳችሁ። አክብራችሁ ስለጠራችሁ እግዚአብሔር ይስጥ። ከዘገባ ስራ ጎን ለጎን እንግዲህ ያው በአማራ በአፋር በሰቆጣ ያው እዛ የሰብአዊ ስራ የበጎ አድራጎት ስራዎችን በተመለከትሽበት ሰዓት ምንድነው የተፈጠረብሽ ስሜት? ሁሉንም አረሰው ከመጀመሪያ ከደሴ ከጀመረን ጀምሮ አሁን ደሴ ገና እነሱ ሳይገቡ ከሄድንባቸው ሰዓታት ጀምሮ ከመርሳ ከምናምን የመጡ ብዙ እናቶች ውጭ ላይ ወልደው ያገኘኋቸውን ጭምር እስካሁኑ ሰዓት ድረስ በየትኛውም ቦታ ያሉትን አረሳቸው ሁሉን ያገኘኋቸውን። ግን በቀደም ለታ ዋግምራ ያየሁት ከባድ ነበር፣ በጣም ከባድ ነበር። ከባድ ያደረገው ምንድነው? ላልተወሰነ ጊዜ የተሆናቸው ይመስለኛል። ምክንያቱም ህፃናቱ ቀንጭረው ነው ያገኘናቸው። በጣም አንሰዋል፣ በጣም ከስተዋል። ሁሉም ህፃናት ማለት ይቻላል ያስላሉ። ማስበው የነበረው እነዚህ ህፃናት ምን በድሎ ነው እንደዚህ አይነት ዋጋ የሚከፍሉት?
በእውነትስ ኢትዮጵያን የረገማት ማን ነው አይነት ጥያቄ ነው በአእምሮዬ ሲመላለስ የነበር። ትናንትና ራሱ አርሶ ከራሱ ተርፎት ለኛ የሚያበላው ገበሬ ዛሬ እንደዚህ ከቀዩ ተፈናቅሎ ሜዳ ላይ ተጥሎ ከረሃቡ ይልቅ ውርደቱ ነው በጣም የቆጨኝ። ውርደቱ በጣም ቆጨኝ። ትልቅ ገበሬ አካባቢውን የሚያለማ ገበሬ ቁጭ ብሎ በጣም ጨዋ ናቸው ባይዘው የትም ቦታ ስትሄዱና ቁጭ ብሎ እህል የሚሰጣቸው ሰው አሰልፎ በዚህ ውጣ በዚህ ግባ እያላቸው መሬት ላይ አፈር መስለው ወድቀው ሳያቸው ኢትዮጵያ እንደወደቀች ነው የተሰማኝ። ገበሬው ቤቱ ተቃጥሎበት ስንትና ስንት ገበሬ ማሳውም ከብቱም ተነርቶበት ማሳውም ተቃጥሎ ዋሻ ላይ ላስቲክ ለብሶ ነው የሚተኙት። የዛን ጊዜ ኢትዮጵያ ነች የወደቀችው። ከዛም በኋላ ቤት ጭና ላይ ብትሄጂ ጭና ላይ ደጋግሜ ነው የሄድኩትና እዛ ቦታ ላይ የተመታው አመታት የተሰበረው ልብ የጎበጠው ወገባቸው ስታዩ ኢትዮጵያ ወድቃለች የሚል ሀሳብ ነው የሚያመጣባቸው። በተለይ ሰው ሰራሽ ከሰማይ ምንም አልዘነበብንም፣ ከምድር ምንም አልወጣም። በሰው ሰራሽ ችግር ይህን ያህል ኋላ ቀር በሆነ አካሄድ እንደዚህ መውደቃችን ያሳዝናል። እኛ ሳይኖረን የምንዋደድ የሌለንን የምንሰጥ የበደለንን የምንወድ ዜጎች እንደሆነን ያየንበት ነው። እግዚአብሔር አሁንም መጨረሻውን አሳምሮ በቀያችሁ በሀገራችሁ በኖራችሁበት አካባቢ እንዲመልሳችሁ ፈጣሪ ይርዳል። ስለዚህ በዓልን ስናከብር ሁልጊዜ ቤታችን ውስጥ ያለውን ብቻ ሳይሆን ከቤታቸው ውጭ የወደቁትን የሀገራችንን ሕዝብ ሳይ ምንም አይነት ጥፋት ምንም ባልበደሉ ዋጋ የሚከፍሉት ህፃናትና አረጋውያንን ሁሉ እያሰብን የምንችለውን እንድናረግ በወዲሁ አደራ ላለው። በመላው ኢትዮጵያና ከኢትዮጵያ ውጭም ያላችሁ ኢትዮጵያን የኢትዮጵያ ትንሣኤ እስኪመጣ ድረስ ሁላችንም ተግተን እንድንሰራ አደራ ላለው። መልካም በዓል። የአብክመ ቤቶች ልማት ድርጅት እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ ያለ መልካም ምኞቱን ይገልጻል። የአብክመ ቤቶች ልማት ድርጅት በክልሉ ከተሞች ዘመናዊ ቴክኖሎጂዎችን በመጠቀም የቤት ልማትን በማስፋፋትና ፍትሐዊ የቤት አስተዳደር ስርዓትን በመዘርጋት የመኖሪያና የንግድ ቤቶችን ለቤት ፈላጊዎች በኪራይና በሽያጭ በተመጣጣኝ ዋጋ በማስተላለፍ የቤት እጥረትን እያቃለለ የሚገኝ ድርጅት ነው። የአብክመ ቤቶች ልማት ድርጅት በግላቸው የመኖሪያ ቤት መገንባት ያልቻሉትን በምዝገባ ቅደም ተከተል መሰረት በዝቅተኛ ወራዊ ኪራይ እንዲከራዩ በማድረግ የነዋሪዎችን የመጠለያ ችግር በማቅለል ሂደት ውስጥ የበኩሉን አስተዋጽኦ እያደረገ ነው። በቀጣይም መጠለያ የማግኘት መብትን ለማሳካት በምናደርጋቸው ዘርፈ ብዙ የቤት ልማትና አስተዳደር ስራዎች ሁሉም ከጎናችን በመቆም አጋርነቱን እንዲያሳየን እየጠየቅን ይህንን ትንሣኤና አብሮነት የተሰኘውን የቴሌቪዥን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። ጥላ ከለላ ሆኖ የሚያገለግለው የአብክመ ቤቶች ልማት ድርጅት የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ያለ መልካም ምኞቱን ይገልጻል። ኮርፖሬሽኑ የክልሉን ኢኮኖሚያዊ ልማትና መዋቅራዊ ሽግግር ሊያፋጥኑ የሚችሉ የኢንዱስትሪ ፓርኮችን በመገንባትና በማልማት ለዜጎች የስራ ዕድል ለመፍጠር እየተጋለ የልማት ድርጅት ነው። ኮርፖሬሽኑ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክንና ለፓርኩ ግብዓት የሚያቀርቡ 7 የገጠር ሽግግር ማዕከላትን፣ ሁለገብ ኢንዱስትሪ ፓርኮችንና የክላስተር ማዕከላትን በማልማት አበረታች የሆኑ ውጤቶችን አስመዝግቧል። በአሁኑ ወቅት በቡሬ ኢንዱስትሪ ፓርክ ውስጥ ባለሀብቶች ገብተው ኢንቨስት በማድረግ ለኢንዱስትሪ ልማት የበኩላቸውን አስተዋጽኦ እያደረጉ ይገኛሉ። በመሆኑም ባለሀብቶች በርካታ መሰረተ ልማቶች በተሟሉበትና ለኢንቨስትመንት ምቹ በሆነው የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ በመግባት ኢንቨስት እንድታደርጉ ኮርፖሬሽኑ በዚሁ አጋጣሚ ጥሪ እያቀረበ ኮርፖሬሽናችን ይህንን ትንሣኤና አብሮነት በሚል የተዘጋጀውን የቴሌቪዥን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን። የሰቆጣ ቃል ኪዳን ፕሮግራም ማስፈጸሚያ ክፍል እንኳን ለ2014 ዓ.ም የትንሣኤ በዓል በሰላም አደረሳችሁ ይላል። የሰቆጣ ቃል ኪዳን ፕሮግራም እድሜያቸው ከ2 ዓመት በታች የሆኑ ህጻናትን በ2022 ከመቀንጨር ችግር ነጻ ለማድረግ ጠንክሮ እየሰራ ይገኛል። ከ212,000 በላይ የህብረተሰብ ክፍሎችን ተጠቃሚ ያደረጉ 116 ትምህርት ቤቶችን፣ 119 የውሃ ተቋማትን፣ 74 የመስኖ ተቋማትን፣ 19 የግብርና ማሰልጠኛ ማዕከላትን፣ 10 ጤና ኬላዎችን፣ 3 የእንስሳት ጤና ኬላዎችን፣ 3 የህፃናት ማቆያና 27 ኪሎ ሜትር የገጠር መንገድ ግንባታ ስራዎችን ሰርቷል። ከዚህ በተጨማሪ በንጥረ ምግብ ይዘታቸው የበለጸጉ ምርጥ ዘሮችን፣ የአትክልትና ፍራፍሬ ችግኞችን፣ ዶሮዎችን፣ የወተት ፍየሎችንና የንብ መንጋዎችን አሰራጭቷል። ፕሮግራሙ ከመቀንጨር ነጻ የሆነ ትውልድ ለመፍጠር በጋራ እንስራ እያለ ይህንን ትንሣኤና አብሮነት በሚል የተዘጋጀውን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። የሰቆጣ ቃል ኪዳን ፕሮግራም ማስፈጸሚያ ችግርን አቅልሎ ክፍተትን እየሞላ ኢትዮ ቴሌኮም የዘየደው አስተማማኝ መላ ቴሌብር ሐዋላ። በቴሌብር ሐዋላ ከውጭ ሀገር የሚላክሎትን ገንዘብ ሲቀበሉ የሞባይል አየር ሰዓት ወይም ጥቅል መግዛት እንዲሁም በስጦታ መላክ የሚያስችል 5% ተጨማሪ ኤሌክትሮኒክስ ገንዘብ በስጦታ ያገኛሉ።
በተጨማሪም በየሳምንቱ ከፍተኛ ገንዘብ የሚቀበሉ 3 ደንበኞች ይመረጣሉ። ወርሃዊ ያልተገደበ ፕሪሚየም የሞባይል አገልግሎት በስጦታ ያገኛሉ። ምን ይሄ ብቻ! በየ3 ሳምንቱ በተደጋጋሚ ገንዘብ የሚላክላቸው 3 ደንበኞች ይለያሉ። ወርሃዊ ያልተገደበ ፕሪሚየም የሞባይል አገልግሎት ይሸለማሉ። የደንበኞችን ፍላጎት ከእርካታ ጋር ያሟላ ቴሌብር ሐዋላ አንጀት አርስ መላ። ደንብና መመሪያዎች ተፈጻሚ ይሆናሉ። ኢትዮ ቴሌኮም። እንኳን ለትንሳኤ በዓል በሰላም አደረሳችሁ። የአበክነ የህብረተሰብ ጤና ኢንስቲትዩት የክልሉን የህብረተሰብ ጤና ችግሮች የሚፈቱ ምርምሮችን በማድረግ በሳይንሳዊ መረጃ ላይ የተመሰረተ ውሳኔ አሰጣጥን በማሳደግ ጥራት ያለው የላቦራቶሪ አገልግሎት ስርዓት በመዘርጋትና በክልሉ የህብረተሰብ ጤና አደጋዎችን መከላከልና መቆጣጠር የሚችል አቅም በመፍጠር የህብረተሰቡን ጤና ለማሻሻል በትኩረት እየሰራ ይገኛል። ከክልሉ ጤና ቢሮ ጋር በመሆን የህብረተሰቡ ጤና አደጋ ምላሽ አሰጣጥ ማዕከልን በማቋቋምና በማጠናከር ክልላዊ አገልግሎቱን በመስጠት ላይ ይገኛል። እንዲሁም ጦርነቱ በጤና አገልግሎት ስርዓቱ ላይ ያሳደረውን ጫና መረጃዎችን በማደራጀት ዓለም አቀፍ ደረጃቸውን የጠበቁ የጥናት ውጤቶችን እያዘጋጀ ይገኛል። ኢንስቲትዩቱ ለውጤታማ አፈጻጸሙ በዓለም አቀፍ የህክምና ላቦራቶሪ ጥራት ማረጋገጫ ISO 15189 መስፈርት በ7 ላቦራቶሪዎች ሙሉ ዕውቅና አግኝቷል። በዓሉን ስናከብር የኮሮና መከላከያ መንገዶችን በመተግበር የህብረተሰቡን የጤና እንታደግ ጥያቄ እያቀረበ ይህንን የቴሌቪዥን ፕሮግራም በክብር ደረጃ ስፖንሰር ሲያደርግ ልባዊ ደስታ ይሰማዋል። ለህብረተሰብ ጤና ልማት እንትጋ። የአበክመ የህብረተሰብ ጤና ኢንስቲትዩት መልካም በዓል። ዝም በል ልጄ ዝም በል። የምን ማልቀስ፣ የምን መቆዘም፣ የምን እንባ ማፍሰስ፣ የምን መሸሽ፣ የምን መሰደድ። ንብረቴ ቢወድም ቀንጃዬ ቢታረድ አባትህ ቢሰዋ ብትደፈር እናቴ ያነ ብላቴና ወርቅ ከፊቴ አበረታኝ እንጂ መሽተንበርክኬ ድል እንጂ መሸነፍ አይደለም ታሪኬ። አየህ አባትህ ላንተ ነፃ አገር ሊያወርስህ ባንዳ የባንዳ ልጅ እየረፈረፈ ሕያው ስሙን ተክሎ ነው ያለፈ። እሹሩሩ ልጄ እሹሩሩ እንዳተኛ እስከሚደመሰስ ያ የሰው ቀበኛ። እሹሩሩ ልጄ እሹሩሩ እንዳተኛ የአባትህን ታሪክ እንደግማለን እኛ። እሹሩሩሩ እህት ወንድሞችህ በየጦር ግንባሩ የማይጠፋ ታሪክ ገድል እየሰሩ ከስንዴው መካከል የበቀለውን እንክርዳድ እየለቃቀሙ አንድደው በባሩድ ግርማቸው የሚያስፈራ የሚያርበደብድ የዘመናት ቋጠሯችን ሊፈቱ ውድቀታችን በሞታቸው ሊረቱ ልበ ሙሉ ጀግኖች ከጫፍ ጫፍ ተመሙ። የድል ብስራት ነጋሪት ጎሰሙ። እሰይ አይዞሽ ሀገሬ፣ አይዞሽ እማማ፣ ያንቺን ክፉ ከማይ የኔ አካል ይውሰድ የኔ አካል ይድማ። አይዞሽ ሀገሬ፣ አይዞሽ የኔ እናት፣ ወርቅ ይፈተናል በሳት። ለመንገድሽ የሆኑትን ጋሬጣ፣ ለልማትሽ እንቅፋት ባላንጣ፣ ለእድገትሽ የሆኑትን መሰናክል፣ ለሚፈጥሩብሽ ውዥንብርና ክል ለኛ ብሎ በዋጀልን ደሙ ለሀገር ክብር በሚያድሙ የቅዠት ህልማቸውን በከንቱ አስቀርቶ አንገትሽ ተቃንቶ ስምሽ ባለም አደባባይ ጎልቶ ደምቀሽ በወርቅ ካባ ኢትዮጵያዬ ዝናሽ ባለም ይስተጋባል። አየህ ልጄ እኛ እኮ ከዓለም ቀደምት ስልጣኔ የሰው ዘር መገኛ በቅኔ የራሳችን ፊደል ቀርጸን በራሳችን ወግና ባህል ተዳኝተን አንተ ትብስ አንቺ ተባብለን ዘመናትን የኖርን ዘመናትን የተሻገርን ኩሩ ኢትዮጵያዊ ነን። ልጄ እኛ እኮ የተሳሰርንበት ትርፍ ጥብቅ ነው የማይፈታ። ደከሙ ሲሉን የምንበረታ፣ ጠፉ ሲሉን የምንጎላ፣ ጎደሉ ሲሉን የምንሞላ፣ ወደቁ ሲሉን የምንነሳ፣ ቁጣችን የነብር ጉልበታችን ያንበሳ።
ሁሉን የምንሰባሰብ ቁራሽ ተካፍለን የምንጠግብ ባለ ጥበብ እጆች የባለ ታሪክ ልጆች ለፈተና የማንበገር በኢትዮጵያዊነት የማንደራደር የአንድ እናት ልጆች ነን። አላወቁምና ይወቁ ብረት ያቀልጣል ክንዳችን። እኛ እኮ ሰንደቃችን በልባችን አትመን ከራስ በፊት ሀገር አስቀድመን ኢትዮጵያዊነት በደማችን የሰረጸ እድገታችን በሀገር ፍቅር የታነጸ አጥንት ተማግሮ ደም ተገብሮ በመስዋዕትነት የተገኘን ኩሩ ኢትዮጵያዊ ነን። አትንኩን 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 አትንኩን። ሰላም ነው አርማችን፣ ልማት ነው ግባችን፣ እድገት ነው ህልማችን፣ ለኢትዮጵያ ትንሣኤ ነው ጉዟችን። ልጄ አይዞህ፣ እኛ ማለት እንዲህ ነን፣ ፈተና የማይበግረን። አይዞህ ልጄ አይዞህ፣ ደም መላሽ ወገን አለ። አይዟችሁ አይዞሽ፣ አንቺም ወገን አለሽ። ሐይቅ ከተማ በወራሪዎች በተያዘችበት ሰዓት ላይ የሐይቅ ከተማ ሁለተኛ ደረጃ ትምህርት ቤት ዕቃን ደብቀው በተለይ የተማሪዎች ዶክመንት መረጃውና ከዶክመንቱ ባሻገር ደግሞ ትምህርት ቤት ውስጥ የሚገኙ የተለያዩ ማቴሪያሎችን ወራሪ ኃይሎችና እነዚህ እያወደሙ ካሉ ኃይሎች መታደግ የቻሉ ትልቅ ልብ ያላቸው የፍቅር ከተማዋ የሐይቅ ነዋሪ ናቸው። ያ ወቅት እጅግ በጣም አስፈሪ ነበረ። እንኳን እዛ ስፍራ ላይ ላላችሁ እኛ በርቀት ለነበር ነው እንኳን ትንሽ የሚያስጨንቅ ጊዜ ነበርና እንደው ምን አይነት ድፍረት አግኝተው ነው ይህንን ለማድረግ ያሰቡት? ይሄ ወረራ ከመርሳ ወደ ውጫሌ እየተጠጋ በመጣ ሰዓት እኔ ቤቴ ካለው ንብረቴ ወይም ከራሴ ከህይወቴ የበለጠ ያሳስበኝ የነበረው ትምህርት ላይ ያሉ ተማሪዎች መረጃና ተምረው ወጥተው ደግሞ መረጃ ጠፍቶባቸው ሁለተኛ መረጃ ለመውሰድ የሚመጡ ወገኖቻችን ምን አድርገን ነው የምንሸኛቸው? እኔም ደሴ ላይ ነበርኩኝና በእግሬ 30 ኪሎ ሜትር ተጉዤ መንገዱን ያው ተኩስ አለ፣ መንገዱን አስክሬን አለ፣ እጅግ በጣም ዘግናኝ ነው። በዛ ሁኔታ ላይ ወደ ሐይቅ እንደመጣሁ ቀጥታ በመናግስታው ጧት ላይ የትምህርት ቤቱን አንድ ቦርድ አባል ይዤ ወደ ትምህርት ቤቱ ገባሁኝ። በጎን በኩል ነው የገባሁት። በበር መግባት አይቻልም። ውስጥ ላይ አይደሉም፣ ውጭ ላይ ከተማ ውስጥ ነበሩ። ከዛው ላይ አንድ ስምዖን በላይ ነው የሚባል አንበሳ መምህር እዛው በቅርብ ርቀት ላይ ትምህርት ቤቱ ሲከፍቱ ሲዘጋ የነበረ መምህር አገኘውና ያ የቦርድ አባል ጋር ሆነን ቶሎ ብለን ያን የተማሪዎች መረጃ ከ95 እስከ 2000 ዓ.ም ያለውን ሮስተሩን በኬሻ አድርገን አወጣነውና በአጥር በኩል አውጥተን ግለሰብ ቤት አደረግነው። ችግር ቢመጣ ሞት ነው የሰው ልጅ ትልቁ ችግር። ሞት ቢመጣ ሞት ራሱ መፍትሄ ነው። እዛ ቦታ ላይ እኔ መስዋዕትነት ከፍዬ የሌላ ሰው ብዙ የሚሞቱ ተማሪዎችን ውጤት ካዳንኩኝ ችግር የለውም፣ ይሄ መፍትሄ ነው ብዬ ስላሰብኩኝ ችግር ቢመጣም መስዋዕትነት ለመክፈል አስቤዋለሁና ከጎኔም ደግሞ በዚሁም አጋጣሚ የማመሰግናቸው ሁለት የጥበቃ ሰራተኞች በኋላ ዘግይተውም ቢሆን ደርሰውልኛል። እነሱም አግዘውኛል። ከትምህርት ቤቱ የቅርብ ርቀት ላይ ያሉ ሰዎችም ንብረቶቹን ተቀብሎ ለማስቀመጥ አግዘውኛል። እነሱም እና በመተባበር ነው ያንን የሰራ ነው። እንግዲህ በሰው ሰራሽ በሆነ ችግር ምክንያት አካባቢያችሁን ለቃችሁ የመጣችሁ እህቶቻችንና ወንድሞቻችን እንዲሁም እዚሁ በዓል ላይ የታደማችሁ ሌሎች የህብረተሰብ ክፍሎች ለዚህ ለ2014 ዓመተ ምህረት የትንሣኤ በዓል እንኳን አደረሳችሁ ላለው አመሰግናለሁ። የዘንድሮው የ2014 የትንሣኤ በዓል ልዩ የፕላቲኒየም ስፖንሰራችን አንጋፋው ኢትዮ ቴሌኮም ነው። ለዚህ ፕሮግራም የክብር ስፖንሰር በመሆን አጋርነቱን ያሳየን የአማራ ብሔራዊ ክልላዊ መንግስት የህብረተሰብ ጤና ኢንስቲትዩት ነው። በአንደኛ ደረጃ ስፖንሰር ያደረገላችሁ የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን። ትንሣኤና አብሮነት በሚል የተዘጋጀውን ይህንን ልዩ ፕሮግራም በአንደኛ ደረጃ ስፖንሰር ያደረገው የአማራ ክልል ሰቆጣ ቃል ኪዳን ፕሮግራም ነው። ይህንን ፕሮግራም የአንደኛ ደረጃ ስፖንሰር ያደረገልን የአማራ ቤቶች ልማት ድርጅት ነው። የአብሮነት በዓሉ በአብሮነት በሰላም በፍቅር በአንድነት እንኳን አደረሰ
አደረሰን እንኳን አደረሰን ቁጥር ሳያጎል አንዴ ተሰባስበን እየተቋደስን እምወድህ ሆይ እምወድሽ ዋብ ነው እንጀራውን ከርጎው አጣቅሰው ሲያጎርሱ ምግቡን አብልተው በኢትዮጵያዊ ባህል አንጀትን ሲያረሱ አጀብ ወሎ መገን ወሎ ያለውን ሳይሰስት አካፍሎ የኖረ አንድ ኢትዮጵያ ብቻ ብሎ የዘመረ የፍቅር ተምሳሌት እንግዳ ተቀባይ ወሎ ገራገር ነው ክፉን እንዳን ፈራን ፍቅር ፈራን ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮቱ የቀባንን ህብረት ፈራን ፍቅር ፈራን የአብክመ ቤቶች ልማት ድርጅት እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ ያለ መልካም ምኞቱን ይገልጻል። የአብክመ ቤቶች ልማት ድርጅት በክልሉ ከተሞች ዘመናዊ ቴክኖሎጂዎችን በመጠቀም የቤት ልማትን በማስፋፋትና ፍትሐዊ የቤት አስተዳደር ስርዓትን በመዘርጋት የመኖሪያና የንግድ ቤቶችን ለቤት ፈላጊዎች በኪራይና በሽያጭ በተመጣጣኝ ዋጋ በማስተላለፍ የቤት እጥረትን እያቃለለ የሚገኝ ድርጅት ነው። የአብክመ ቤቶች ልማት ድርጅት በግላቸው የመኖሪያ ቤት መገንባት ያልቻሉትን በምዝገባ ቅደም ተከተል መሰረት በዝቅተኛ ወራዊ ኪራይ እንዲከራዩ በማድረግ የነዋሪዎችን የመጠለያ ችግር በማቅለል ሂደት ውስጥ የበኩሉን አስተዋጽኦ እያደረገ ነው። በቀጣይም መጠለያ የማግኘት መብትን ለማሳካት በምናደርጋቸው ዘርፈ ብዙ የቤት ልማትና አስተዳደር ስራዎች ሁሉም ከጎናችን በመቆም አጋርነቱን እንዲያሳየን እየጠየቅን ይህንን ትንሣኤና አብሮነት የተሰኘውን የቴሌቪዥን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። ጥላ ከለላ ሆኖ የሚያገለግለው የአብክመ ቤቶች ልማት ድርጅት የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ያለ መልካም ምኞቱን ይገልጻል። ኮርፖሬሽኑ የክልሉን ኢኮኖሚያዊ ልማትና መዋቅራዊ ሽግግር ሊያፋጥኑ የሚችሉ የኢንዱስትሪ ፓርኮችን በመገንባትና በማልማት ለዜጎች የስራ ዕድል ለመፍጠር እየተጋ ያለ የልማት ድርጅት ነው። ኮርፖሬሽኑ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክንና ለፓርኩ ግብዓት የሚያቀርቡ 7 የገጠር ሽግግር ማዕከላትን፣ ሁለገብ ኢንዱስትሪ ፓርኮችንና የክላስተር ማዕከላትን በማልማት አበረታች የሆኑ ውጤቶችን አስመዝግቧል። በአሁኑ ወቅት በቡሬ ኢንዱስትሪ ፓርክ ውስጥ ባለሀብቶች ገብተው ኢንቨስት በማድረግ ለኢንዱስትሪ ልማት የበኩላቸውን አስተዋጽኦ እያደረጉ ይገኛሉ። በመሆኑም ባለሀብቶች በርካታ መሰረተ ልማቶች በተሟሉበትና ለኢንቨስትመንት ምቹ በሆነው የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ በመግባት ኢንቨስት እንድታደርጉ ኮርፖሬሽኑ በዚሁ አጋጣሚ ጥሪው እያቀረበ ኮርፖሬሽናችን ይህንን ትንሣኤና አብሮነት በሚል የተዘጋጀውን የቴሌቪዥን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የሰቆጣ ቃል ኪዳን ፕሮግራም ማስፈጸሚያ ክፍል እንኳን ለ2014 ዓ.ም የትንሣኤ በዓል በሰላም አደረሳችሁ ይላል። የሰቆጣ ቃል ኪዳን ፕሮግራም እድሜያቸው ከ2 ዓመት በታች የሆኑ ህጻናትን በ2022 ከመቀንጨር ችግር ነጻ ለማድረግ ጠንክሮ እየሰራ ይገኛል። ከ212,000 በላይ የህብረተሰብ ክፍሎችን ተጠቃሚ ያደረጉ 116 ትምህርት ቤቶችን፣ 119 የውሃ ተቋማትን፣ 74 የመስኖ ተቋማትን፣ 19 የግብርና ማሰልጠኛ ማዕከላትን፣ 10 ጤና ኬላዎችን፣ 3 የእንስሳት ጤና
ኬላዎችን፣ 3 የህፃናት ማቆያና 27 ኪሎ ሜትር የገጠር መንገድ ግንባታ ስራዎችን ሰርቷል። ከዚህ በተጨማሪ በንጥረ ምግብ ይዘታቸው የበለጸጉ ምርጥ ዘሮችን፣ የአትክልትና ፍራፍሬ ችግኞችን፣ ዶሮዎችን፣ የወተት ፍየሎችንና የንብ መንጋዎችን አሰራጭቷል። ፕሮግራሙ ከመቀንጨር ነጻ የሆነ ትውልድ ለመፍጠር በጋራ እንስራ እያለ ይህንን ትንሳኤና አብሮነት በሚል የተዘጋጀውን ፕሮግራም በአንደኛ ደረጃ ስፖንሰር ሲያደርግ ደስታ ይሰማዋል። የሰቆጣ ቃል ኪዳን ፕሮግራም ማስፈጸሚያ ኢትዮጵያ በተፈጥሮ የታደለች በልጆቿ ውብ ቀለምና ህብር የምታምር ድንቅ ምድር። በዚች ታላቅ ሀገር በአንድ ሰማይ ስር ብዙ ወግና ባህል፣ በርካታ ቋንቋ ሲነገር ከከተማ እስከ ገጠር ሁሉን ማስተሳሰር የቻለ ኢትዮጵያዊ መስመር አለ። ኢትዮ ቴሌኮም በአፍሪካ ቀዳሚ ሆኖ ሃሎ ማለት ያስጀመረ፣ በሁላችን ዘንድ ትዝታን ያኖረ፣ ፍጥነትና ጥራቱን እየጨመረ አዳዲስ አገልግሎቶችን እያበሰረ ተደራሽነቱን እያሰፋ ከዘመን ዘመን ተሻገረ። በቴሌብር ሕይወትን አቅሏል። አሁን ደግሞ ደንበኞቹን ለመሸለም አሻም ቴሌ ብሏል። የኢትዮጵያውያን ግዙፍ የመገናኛ አቅም፣ የሀገር ትርፍና ጥቅም። መልካም የትንሣኤ በዓል። ኢትዮ ቴሌኮም። እንኳን ለትንሳኤ በዓል በሰላም አደረሳችሁ። የአበክነ የህብረተሰብ ጤና ኢንስቲትዩት የክልሉን የህብረተሰብ ጤና ችግሮች የሚፈቱ ምርምሮችን በማድረግ በሳይንሳዊ መረጃ ላይ የተመሰረተ ውሳኔ አሰጣጥን በማሳደግ ጥራት ያለው የላቦራቶሪ አገልግሎት ስርዓት በመዘርጋትና በክልሉ የህብረተሰብ ጤና አደጋዎችን መከላከልና መቆጣጠር የሚችል አቅም በመፍጠር የህብረተሰቡን ጤና ለማሻሻል በትኩረት እየሰራ ይገኛል። ከክልሉ ጤና ቢሮ ጋር በመሆን የህብረተሰቡ ጤና አደጋ ምላሽ አሰጣጥ ማዕከልን በማቋቋምና በማጠናከር ክልላዊ አገልግሎቱን በመስጠት ላይ ይገኛል። እንዲሁም ጦርነቱ በጤና አገልግሎት ስርዓቱ ላይ ያሳደረውን ጫና መረጃዎችን በማደራጀት ዓለም አቀፍ ደረጃቸውን የጠበቁ የጥናት ውጤቶችን እያዘጋጀ ይገኛል። ኢንስቲትዩቱ ለውጤታማ አፈጻጸሙ በዓለም አቀፍ የሕክምና ላቦራቶሪ ጥራት ማረጋገጫ ISO 15189 መስፈርት በ7 ላቦራቶሪዎች ሙሉ ዕውቅና አግኝቷል። በዓሉን ስናከብር የኮሮና መከላከያ መንገዶችን በመተግበር የህብረተሰቡን የጤና እንታደግ ጥያቄ እያቀረበ ይህንን የቴሌቪዥን ፕሮግራም በክብር ደረጃ ስፖንሰር ሲያደርግ ልባዊ ደስታ ይሰማዋል። ለህብረተሰብ ጤና ልማት እንትጋ። የአበክመ የህብረተሰብ ጤና ኢንስቲትዩት መልካም በዓል። እንግዳችን የመጡት ከጉና ክምር ድንጋይ ነው። እንግዲህ እኒህ ጀግና ናቸው። ብዙ ሲባልላቸው ብዙ ሲወራላቸው የቆዩ እንግዳ ናቸው። አቶ ጌጤ መኳንንት ይባላሉ። ያቺ ሰዓት ትዝ ትለኛለች። ያቺ ሰዓት ማለት ወረራ የተካሄደበት ወቅት፣ ወደ እርስዎ ቤት የመጡበት ሁኔታ፣ ምግብ አቅርብ ያሉበት ሰዓት፣ ያቺ ሰዓት እንዴት ነበር የምትገለጽ? እንደመጡ የሆነ ጠቅላላ ህዝቡ ሲሆድ ሰራተኞችን ግቢውን ዝጉት ነው ያሉ። ክፈቱ አሉ። ከፈቱ ገቡ። የሚበላንጡ የሚጠጣንጡ ይላሉ። በእጃቸውም ይገባሉ። እኔን ሽሮ ነው ያስቀምሱኛል። 3 ካመጣዋቸው ባህር ዳር 4 ቀን ነው 5 ቀን የሚሆናቸው። አንደኛዋ የነሱ ካድሪ ናት። አንደኛው መሳሪያና ትጥቄና ወጣውና ከኮንቴነር ውስጥ በስጋ ቤት ያስገባውና ካሳ ደረደርኩበት። መጨረሻ ላይ እንደመጡ እነሱ ክፈቱ ብለው እንደገቡ መሳሪያው እዚህ ነው ያለላቸው አለቻቸው። ያን መሳሪያ ገብተው ያዙ። በሩ ላይ ቁጭ አሉበት። እንደዚህ አረጋገጡ። በፌስታል ሞልቶ ስጋና እንቁላል ይዞ መጥቶም ካስተራልን አለ። አስተራልን ሲላይ መስቀሌን አውጥቼ የኝ እኮ ክርስቲያን እኮ ነኝ፣ እንዴት በዚህ ይነካካብናል? እንዴት ነው የሚሰራ ስለው እኛ ልንበለው ምን አገባህልና ፈጠጠብኝ። ሰሩላቸው። ና ተቀምሳለህ አለኝ። በሞት አላረገው። እንዴት ክርስቲያን በፍልሰታ እኛም ክርስቲያን ነን፣ ተቀምሳለህ አለኝ። እንዴት ላውጣዋን መሳሪያ እያልኩ እየጸለይኩ ነበር። መጨረሻ ላይ እሺ ይኸው በሽሮ ጠግቤ ያለው መቀነሻ ላምጣና ቀንሽ ትንሽ ልቅመስ አልኳቸው። እሺ ይዘናሉ። እዘና እንዳሉኝ ዘልዬ ገብቼ ወዲያው ትጥቄን ታጠቅኩ። ቶሎሌ ነው የተኛሁት። ወጥቼ 6ቱ ውጭ ላይ ሆኖ ነው የሚበሉ። እነዛን 6ቱ እንደተማተው ውስጥ ላይ ደግሞ አሉ 12። ከ12ቱ ምን ወጡ? 5 ወጡ። 5ቱን ስማታ አንደኛው በሩ ወደ እኔ መጣ። በሩ ሲመጣ ሊይዘኝ ነው ብዬ ፊቴ እንደደረሰ 2 ጥይት ሳስገባለት ዱብ አለ ፊቴ ላይ። ከኋላ ደግሞ ጀርባ እየተኮሱ መጡ። የመውጣት ድል ልሞክር አልኩና ስወጣ ወደ ሰማይ ነው የሚተኩሱት። ከዛ በኋላ ቀስ ብዬ እነሱ ሰው መስዬ ዝም ብዬ ወደ ታች መንገድ አለች፣ በዚያች ዘልዬ መኪና መንገዱ ላይ ስገባ ሩጫዬን ስሮጥ እንዳለ አዘነቡብኝ። ከዛ መንገድ ሰብሬ ወደ ታች የቤተክርስቲያን መውጫ አለ፣ በዛ ወረጄ ቡልኬት የሚሰራበት ቦታ አለ። እዛ ጭቃ ቦታ ስደርስ 2ቱ ተቀደሙና ደግሞ መልሰው ገጠሙኝ ወዲያኝ።
ዝም ብዬ ደመመውን ዞርኩና ስተኩስ እነዛም ሁለተኛ አልተኮሱብኝም ቀረ። ህብረተሰቡ አንድ ነው መሆን ያለበት። ሰው እንኳን የሰው ህይወት ይሄ ዛፍ እንኳን ቅጠሉ ቀኑ ካልደረሰ ቀኑን ቆጥሮ ነው የሚበጠሰው መሬት ላይ የሚወድቅ። ስለዚህ ምንም ሞት በራሱ ጊዜ ፈጣሪ ባለው ሰዓት ነው የሚመጣ እንጂ ቦጅቧጃ ይሆን ፈሪ ይሆን ነው እንጂ ደፈር ካልን መሞቻችን ቀን ፈጣሪ ያለው ነው። ስለዚህ አንድ ሆኖ ጠላቱን መመከት ነው ያለበት። ኢትዮጵያ በተፈጥሮ የታደለች በልጆቿ ውብ ቀለምና ህብር የምታምር ድንቅ ምድር። በዚች ታላቅ ሀገር በአንድ ሰማይ ስር ብዙ ወግና ባህል፣ በርካታ ቋንቋ ሲነገር ከከተማ እስከ ገጠር ሁሉን ማስተሳሰር የቻለ ኢትዮጵያዊ መስመር አለ። ኢትዮ ቴሌኮም በአፍሪካ ቀዳሚ ሆኖ ሃሎ ማለት ያስጀመረ፣ በሁላችን ዘንድ ትዝታን ያኖረ፣ ፍጥነትና ጥራቱን እየጨመረ አዳዲስ አገልግሎቶችን እያበሰረ ተደራሽነቱን እያሰፋ ከዘመን ዘመን ተሻገረ። በቴሌብር ሕይወትን አቅሏል። አሁን ደግሞ ደንበኞቹን ለመሸለም አሻም ቴሌ ብሏል። የኢትዮጵያውያን ግዙፍ የመገናኛ አቅም፣ የሀገር ትርፍና ጥቅም። መልካም የትንሣኤ በዓል። ኢትዮ ቴሌኮም። እንኳን ለትንሣኤ በዓል በሰላም አደረሳችሁ። የአበክመ የህብረተሰብ ጤና ኢንስቲትዩት የክልሉን የህብረተሰብ ጤና ችግሮች የሚፈቱ ምርምሮችን በማድረግ በሳይንሳዊ መረጃ ላይ የተመሰረተ ውሳኔ አሰጣጥን በማሳደግ ጥራት ያለው የላቦራቶሪ አገልግሎት ስርዓት በመዘርጋትና በክልሉ የህብረተሰብ ጤና አደጋዎችን መከላከልና መቆጣጠር የሚችል አቅም በመፍጠር የህብረተሰቡን ጤና ለማሻሻል በትኩረት እየሰራ ይገኛል። ከክልሉ ጤና ቢሮ ጋር በመሆን የህብረተሰቡ ጤና አደጋ ምላሽ አሰጣጥ ማዕከልን በማቋቋምና በማጠናከር ክልላዊ አገልግሎቱን በመስጠት ላይ ይገኛል። እንዲሁም ጦርነቱ በጤና አገልግሎት ስርዓቱ ላይ ያሳደረውን ጫና መረጃዎችን በማደራጀት ዓለም አቀፍ ደረጃቸውን የጠበቁ የጥናት ውጤቶችን እያዘጋጀ ይገኛል። ኢንስቲትዩቱ ለውጤታማ አፈጻጸሙ በዓለም አቀፍ የህክምና ላቦራቶሪ ጥራት ማረጋገጫ ISO 15189 መስፈርት በ7 ላቦራቶሪዎች ሙሉ ዕውቅና አግኝቷል። በዓሉን ስናከብር የኮሮና መከላከያ መንገዶችን በመተግበር የህብረተሰቡን የጤና እንታደግ ጥያቄ እያቀረበ ይህንን የቴሌቪዥን ፕሮግራም በክብር ደረጃ ስፖንሰር ሲያደርግ ልባዊ ደስታ ይሰማዋል። ለህብረተሰብ ጤና ልማት እንትጋ። የአበክመ የህብረተሰብ ጤና ኢንስቲትዩት መልካም በዓል። የዚህ የዘንድሮው የ2014 የትንሣኤ በዓል ልዩ የፕላቲኒየም ስፖንሰራችን አንጋፋው ኢትዮ ቴሌኮም ነው። ለዚህ ፕሮግራም የክብር ስፖንሰር በመሆን አጋርነቱን ያሳየን የአማራ ብሔራዊ ክልላዊ መንግስት የህብረተሰብ ጤና ኢንስቲትዩት ነው። በአንደኛ ደረጃ ስፖንሰር ያደረገላችሁ የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን። ትንሣኤና አብሮነት በሚል የተዘጋጀውን ይህንን ልዩ ፕሮግራም በአንደኛ ደረጃ ስፖንሰር ያደረገው የአማራ ክልል ሰቆጣ ቃል ኪዳን ፕሮግራም ነው። ይህንን ፕሮግራም የአንደኛ ደረጃ ስፖንሰር ያደረገልን የአማራ ቤቶች ልማት ድርጅት ነው። ጨርሻለሁ። አንቺ ሙት እሱን ማቆይ ሰውዬ ደግሞ አሁን ምንድን ነው በቀልቤ ብጨርስበት አንቺ እያለሽ ምንም አይመጣ ነገር አለ። እስቲ ይህንን ለብሰሽ ተሽቀርቅረሽ ነው የሄድሽው እዛ መቀናቱ ነው ለሸፈሽ እኔ እርሶ ሚስት እንደሆነ አለባበሱን አውቅበታለሁ። ደግሞ ለብሶ የሆነ ለመቼ ሊሆን ለእርሱ ያልሆነ አንቺንም ባለ ሌላ ሰው ፈጣሪ አይበለው። አንላቀቃት። ምንድን ነው እርሶ ሰውዬ ዛሬ ግራ አጋቡኝ። ሳቆይ ምንድን ነው? ቆይ በአመት ባሉ ምን መጣ? እንዲሁ በጠራራ ፀሐይ ቋቋርጥ ወዲያ እኔውን እመቻው ሊኖር ሰው ማዋርድ እንዲሁ አስከበርኩት። ጉድበል ሞገሴ አስከበርኩ። ያደለችኝ አዋረደችኝ። ምን አረጉ? ትልቅ ሰው አይደሉ? ዝም በይ። ገደለችኝ፣ ገደለችኝ፣ አዋረደችኝ። አገር ጎረቤት ጉድሽን ይስማ። ዝም ማለት ሰው በዓመት ባሉ በዚህ ድፎውን፣ በዚህ ቅርጫውን፣ በዚህ በጉን ለቡናውን አፍልቶ ጭሱን ጨስ 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 ያደርጋል እንጂ ምንድን ነው መልማለት?
እኔ ቤት ዓመት በዓል ድሮ ቀረ። ዛሬማ በአውደ ዓመቱ እሷ እሳት እኔ ከሰል ሆነን እንጫጫስልሻለን። ሰይጣን ቀንዱን ያሾለ ሁለት እግር ያለው ሰይጣን በታችኛው በር እቤት ይዛ ከተፈ አንቺ እንዲህ በሀሳብና በቅዠት ያሳከከሽ ዋናውን ብትሰሚማ ይህን እንደ ቀንድ የቆመ ጆሮሽን ገንጥሎልሽ ነበር። አዳስ ይቆመድ ጆሮ የተፈጠረው ወሬ ለመስማት ነው። ይንገሩኝና ይሄው ሰብንጫው ሁለቱም ቁጥጥ ነው እነግርሻለሁ። ጎንሽ ይፈላል። ይኸውልሽ እኔ በአውደ ዓመቱ በላይኛው በር እግሬ ወጣ ተማለቱ እሷ በታችኛው በር አሽሞንሙና ሸፋፍና ይዛው ገባች። አይ ስምንተኛው ስምንት ዘጠኝ በይ የዝና አሁን የዝና ይሄ አረገች የሚባለው ማን ያምናል? ይኸውልሽ እንግዲህ ጉዴን አየሽልኝ አይደለ? እኔ አይኔም ልቤም ጆሮዬ በሷ ፍቅር ታውሮ ጆሮ ለባለቤቱ ባዳ አይደለም። እኔማ ተኝቻለሁ። ለእኔ ያለ ተቆርቋሪ ጉዷን ሁሉ ሹክ ብሎ አፍረጠረጣታ አነገሮች ነው። አንቺ ሰውየው የሚሉት እውነት ነው። አስገብተሽዋል? አዎ አስገብተሽዋል። ወይ ሞገስ! ኧረ ሞገስ ተረጋጋ! ኧረ ወደ ቀኝ ተመለስ ሞገስዬ! ኧረ ተው ተመለስ! አይ አይ የዝና ወይ ምን ልታረጊ ነው ያስገባሽው? ወይኔ ሰጠው እና ሰጠሽው ትንሽ ፈሪና ታዲያ አንቺ ደግሞ የጽድቅን መንገድ በተከተል ምን ያሳፍረኛል? ያኛሽን እንደፈለግ ስጪ ብሎ የእሱማ ድሮም ስምሽ እኮ መስጠት ነው። በዓመት ባሉ መሆኑ እንደው ገርሞን ነው እንጂ አሁን ቆይ እንጂ አሁን በዓመት በዓል አትስጡ ይላል። መስጠትስ እንደውም በዓመት በዓል ነው። ደግሞስ እኛ ተደስተን እነሱ በአምሮት ይቅሩ እንዴ? አንቺ እና የኔ ያልኩትን ነው ለሌላ የሰጠሽው? ነገ ትተነው ለምንሞተው መስጠት መንገብገብ ምን ያደርጋል? መስጠት ነው ያደኩበት የኖርኩበት ልማዴ። ኧረ ቆይ እንደው እሳቸው ምን ጎሎብሽ ነው? ከእሳቸው ግስቴ የዛሬው የተለየ ነው። አረማመዱ፣ አካሄዱ፣ መልኩ የዛሬው የተለየ ነው። አይ እኔማ ጥርሴማ መች አነሰ ከሰው እድሌ ነው እንጂ የተልከሰከሰ ሰራተኛ የዝና እንደው ስሞትልሽ እንዴት አገኘሽው? ዙሪያ ገባሽን ማየት መመልከት መዞር ዞር ስንት እኮ ሞቷል። እልፍ ሲሉ ደግሞ ይገኛል። ዘራፍ ሞገስ የሳቱ ዘራፍ ጭቅጭቅ ቁርሱን እንዴት ራፉ ዘራፍ የውጭ ሲያስብ አጣው ከቤቱ ዘራፍ ተረጋጉ። እባክሽን ይኸውልሽ አንቺ የነፍስ ይዋደቁብሻል። ምንድን ነው በዓመት በዓሉ ደብልታፈስሽ ነገር ይፈጠር። እኔ የዝና ማፍርበት የለኝም። ሀገር ቆይ ፀሐይ ቆይ እንዲያው ዝም ብዬ ሰውየውን ሳስበው የሆነ ረዥም እንዲያው ትልቅ ሰውዬ ወፍራም በአንድ ወቅት ሰው የሚጥል ይመስለኛል። እኔ እንጃ የፈረቻለሁ። በሚስትና በሀገር ቀልድ የለም። ሞገስ አለ ሰባብሮ ዶሮ ጠባቂ ነው። ይስበር በእሷ ለመጣ ሂጂ ብቻ አንቺ ጋር ፈጥ እና የማፍርበት የለኝም። ይኸው ቅርጫ። አዎ ቅርጫ በታችኛው በር ሸፋፍና ይዛ ገብታልሃለች አለኝን ነው እንግዲህ አሸፍኜ አሽከብክቤ
ሰጠሽ? ሰንጋውን ሰንጋ መሰለሽ? እንደው በደጀ ገዝተው ሲያልፉ አረማመድ ሻኛ ጎብለህ እስኪ ተከፍዬ እኔ አንቺ ገዝና ጎበዝ ነኝ ተካፍዬ ይሸከች። እሺ ቆይ ምኑን ነው የሰጠሽ? ቅርጫውን። እሺ ለማን ሰጠሽ? ለተቸገረ ላጡ እኔ አማረኝ መብላት ፈልገው የወደድኩትን ሂጄ ተካፍዬ ይዤ መጥቼ በየድርሻቸው በየአቅማቸው ከፋፍዬ ስሰጥ እኮ ነው ይሄ ሰውዬ ነይ ቶሎ ድረሽ ብሎ ቀልቤን ሲዘቀዝቀኝ አቋርጬ ትቼ መጣሁ። ማንስ ብሆን ያችን አንድ ዶሮ ያረድኳት ሌሊት ተነስቼ ከደጅ የሚያድሩትን የጎዳና ልጆችን ሰብስቤ አንድ ላይ አደናብረን የገደፍን። ተባረኪ። ድሮስ የማመስጠት የኔ ጎረቤት ነሽ፣ መስጠት ሊጠፋሽ። ትዕግስቴዋ ይህ እኮ ነው የእኛ ባህል፣ ይህ እኮ ነው የእኛ ማንነት። የተቸገሩት በተለያየ ምክንያት ከሀብት ንብረታቸው ከቀዬ የተፈናቀሉ ወገኖቻችን ባዘቦት እንዲሁ ደግሞ በፋሲካ በዓመት ባሉ አብረን በመዋል እኮ ነው ማንነታችን አብሮነታችን ማሳየት ያለብን አይደለም? ወገሴ ትንሣኤና አብሮነት ማለት እኮ ይሄ ነው። ሌላ ምንድን ነው? አይሞግሲ መቼ ነው ልብ የምገዛው? እንዲህ የወሬ ጫፍ እያስኩ ቤት ትዳር ልመጥኩት እንደዚህ እኮ ነው። ያልተጨበጠና ጅምር ወሬ እየተያዘ አገር የሚቀመሰው ሰው የሚበጠበት በየኔ እናት ይቅርበኝ። ነው ለሰዎች ሁሉን አዳረስሽ። ትንሽ ይቀረኛል። ኑ በሉ ያቀረውን እንሰጣለን። ትንሣኤና አብሮነት ማለት ይሄ ነው። የዚህ የዘንድሮው የ2014 የትንሣኤ በዓል ልዩ የፕላቲኒየም ስፖንሰራችን አንጋፋው ኢትዮ ቴሌኮም ነው። ለዚህ ፕሮግራም የክብር ስፖንሰር በመሆን አጋርነቱን ያሳየን የአማራ ብሔራዊ ክልላዊ መንግስት የህብረተሰብ ጤና ኢንስቲትዩት ነው። በአንደኛ ደረጃ ስፖንሰር ያደረገላችሁ የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን። ትንሣኤና አብሮነት በሚል የተዘጋጀውን ይህንን ልዩ ፕሮግራም በአንደኛ ደረጃ ስፖንሰር ያደረገው የአማራ ክልል ሰቆጣ ቃል ኪዳን ፕሮግራም ነው። ይህንን ፕሮግራም የአንደኛ ደረጃ ስፖንሰር ያደረገልን የአማራ ቤቶች ልማት ድርጅት ነው። አቶ ሰኢድ ጉማቴ የእስልምና እምነት ተከታይ ናቸው። እርሳቸው ያከናወኑት ነገር እጅግ በጣም አስገራሚ ነበር። እነዚህን ተፈናቃዮች ለመርዳት ለማስጠለል ምንድን ነው ያነሳሳውት? እነዚህን ሰዎች ለማስጠለል የኔ ፍላጎት ብቻ አይደለም፣ ባለቤቴ ነች ትልቁ ሚና የምትጫወተው። 56 ሰዎች ነበሩ መጀመሪያ ጊዜ ላይ የመጡት። መጨረሻ ላይ ደግሞ ወደ 168 ሰው አካባቢ ደርሶ ነበር ያለው እንትን 3 ወር ከመናምን እነዚህን ሰዎች የምንችለውን ያክል እኛ ከኛም ጎን ሆነው ጓደኞቻችን መንግስት የሚመለከታቸው ክፍሎች እየረዱን ወደ ቤታቸው እንዲመለሱ አድርገናል። የተፈናቃዮቹ ስሜት እንደው በወቅቱ ምን ይመስል ነበር? ግማሾቹ ይጨነቃሉ። እኛ ላበላናቸው እኛ ላያዝናቸው እነሱ በጣም ይጨነቃሉ። ፊታችንን ማየት የሚከብዳቸው አሉ። እኛ ደግሞ እነሱ እንዳይሳቀቁ ደግሞ የምናደርገው ነገር አለ። ግማሾቹ ደግሞ ልክ እንደ ቤታቸው ሆነው ደስተኛ ሆነው በቃ ሌላ ጓደኞቻቸውን ጋብዘው ያመጣሉ ከውጭ ወጥተው። ያ ጊዜ አልፎ አሁን በዚህ ሁኔታ ተገናኝተናልና እንደው ምንድነው አሁን ያለውት ስሜት? እስኪ አልፎ ሲናገሩት ምንድነው የፈጠረበት ስሜት? ያ ስሜት በቃ አሁን እዚህ ሁኜ ለእናንተ ስነግራችሁ አልቅስ ነው የሚለኝ። ሰው የምታዩ እንትን በጣም የሚያሸብር ነገር ነው ያለው። የሚበላው ሳያጣ ሰው ቤቱን ዘግቶ የሚተኛበት ሳያጣ መጥቶ ከሰው በረንዳ ላይ መውደቅን የሚያክል ነገር የለም። የሰው ፊት በጣም ያስፈራል። እኛ እዚህ ቁጭ ብለን አሁን እነዚህ ሰዎች ባሉ በመካከል ስንነጋገር አፋችን እያያዛል። አይደለም ከሰው ቤት ሄዶ መብላት። በወሎ አካባቢ የሚታወቅ ነገር አለ። አብሮ ተባብሮ ተጋግዞ የመኖር አንዱ ደግሞ የአንዱን በዓል የማክበር ነገር አለ። እርሶም ዛሬ በዚህ በዓል ላይ ነውና ተገኝተው ከዚህ ከተፈናቃዮች ወንድሞቻችን ጋር እያከበርን ነው የምንገኘው። እስኪ ስለዚህ አጭር ነገር ይበሉን። ያው እኛ በቃ የተለመደ ነገር ነው፣ አዲስ ነገር አይደለም። አዲስ የሚሆንበት ይሄን ጉዳይ እንትን ለማይል ነው እንጂ እኛ ቤተክርስቲያን አጅበን አብረን ሆ ያልን ቤተክርስቲያን ውስጥ አስገብተን ጥምቀትን እንመለሳለን። ሲሆን ቤታችን ድረስ ይመጣሉ ጓደኞቻችን።
እንደዚህ ያለን ያደግነው አሁንም አብሮነታችን ይቀጥል ነው ማለት ሁሉም ሰው የሚችለውን ያህል ያለውን ተካፍሎ ይብላ ለወገኑ ያድርግ የሚል ነው እኛ ያለን ሐሳብ ኢትዮጵያ በተፈጥሮ የታደለች በልጆቿ ውብ ቀለምና ህብር የምታምር ድንቅ ምድር በዚች ታላቅ ሀገር በአንድ ሰማይ ስር ብዙ ወግና ባህል በርካታ ቋንቋ ሲነገር ከከተማ እስከ ገጠር ሁሉን ማስተሳሰር የቻለ ኢትዮጵያዊ መስመር አለ። ኢትዮ ቴሌኮም በአፍሪካ ቀዳሚ ሆኖ ሃሎ ማለት ያስጀመረ በሁላችን ዘንድ ትዝታን ያኖረ ፍጥነትና ጥራቱን እየጨመረ አዳዲስ አገልግሎቶችን እያበሰረ ተደራሽነቱን እያሰፋ ከዘመን ዘመን ተሻገረ። በቴሌብር ሕይወትን አቅሏል። አሁን ደግሞ ደንበኞቹን ለመሸለም አሻም ቴሌ ብሏል። የኢትዮጵያውያን ግዙፍ የመገናኛ አቅም፣ የሀገር ትርፍና ጥቅም። መልካም የትንሣኤ በዓል። ኢትዮ ቴሌኮም የኛ ተፈናቃይ እንደሆናችን መጠን ለኛ ብላችሁ ለደከማችሁ በሙሉ በጣም ነው የምናመሰግነው። የዚህ የዘንድሮው የ2014 የትንሣኤ በዓል ልዩ የፕላቲኒየም ስፖንሰራችን አንጋፋው ኢትዮ ቴሌኮም ነው። ለዚህ ፕሮግራም የክብር ስፖንሰር በመሆን አጋርነቱን ያሳየን የአማራ ብሔራዊ ክልላዊ መንግስት የህብረተሰብ ጤና ኢንስቲትዩት ነው። በአንደኛ ደረጃ ስፖንሰር ያደረገላችሁ የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን። ትንሣኤና አብሮነት በሚል የተዘጋጀውን ይህንን ልዩ ፕሮግራም በአንደኛ ደረጃ ስፖንሰር ያደረገው የአማራ ክልል ሰቆጣ ቃል ኪዳን ፕሮግራም ነው። ይህንን ፕሮግራም የአንደኛ ደረጃ ስፖንሰር ያደረገልን የአማራ ቤቶች ልማት ድርጅት ነው።